ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ የገበታ ሚዲያ ነው። ዛሬ አጥር ያለ ቃለ ምልልስ ከዶክተር በያን አሶባ የኦዲኤፍ ስራ አስፈጻሚ ኮሚቴ አባልና የድርጅቱ ቃል አቀባይ ጋር ስለ ኢትዮጵያ መንግስት የሰሞኑ መግለጫ አጥር ያለ ውይይት ስለምናደርግ በጥሞና ተከታተሉ። እንግዲህ ዶክተር በያን አሶባ ጥሪያችንን ተቀብለው ለገበታ ሚዲያ አጥር ያለ ማብራሪያ ለመስጠት ስለቀረቡልን በእኔና በገበታ ሚዲያ ባልደረቦቼ ስም ከፍ ያለ ምስጋናዬን አቀርባለሁ። ወንድሜ አዲሳ እኔም በራሴ ስም በድርጅቴ በኦሮሞ ዲሞክራቲክ ግንባር ስም አንተና ገበታ ሚዲያን ስለጋበዛችሁን በጣም አመሰግናለሁ። መልካም ዶክተር በያን እርሶም እንደሚያውቁት ሰሞኑን የወያኔ መንግስት ከ18 ቀን ስብሰባ በኋላ አንዴ በራሳቸው ልሳን ሬዲዮ ፋና በሌላ ጊዜ በመንግስት ሚዲያ የተለያየ መግለጫ አውጥተዋል። አሁን ግን በመጨረሻ የኢህአዴግ ስራ አስፈጻሚ ብለው ቀርበው ጠቅላይ ሚኒስትሩ ስለ ፖለቲካ እስረኞችን ለመፍታት ከሰማይ በታች ለመደራደር አንዳንድ ነገሮችን ብለዋል። እንዴት አዩት የነሱ መግለጫ ይሄንን ውሳኔያቸው? ይሄ በጣም ጥሩና ወቅታዊ ጥያቄ ነው። በመጀመሪያ ደረጃ ቲፒኤልኤፍ ኢፒአርዲኤፍን ወደዚህ ገፍቶ ያመጣው የኦሮሞ ህዝብ ትግልና የአማራ ህዝብ ትግል እና በአጠቃላይ የኢትዮጵያ ህዝብ ትግል ነው። ህዝቡ ለነጻነቱ ቆርጦ ሲታገል ይኸውና ሳይቋረጥ ወደ 3 አመታት ደርሰናል። ከፍተኛ መስዋዕትነት በዚህ ትግል ተከፍሏል። ይሄ ስልጣን ላይ ያለ ኃይልም ይሄን የህዝብ ትግል የነጻነት ጥማት በኃይል በወታደራዊ ኃይል ለመደምሰስ ለማቆም ሞክሮ አልተሳካም። በሺ የሚቆጠሩ ሰዎችን መግደል ማሰር ይህን ህዝብ አላቆመም። እንዲሁም የአስቸኳይ ጊዜ አዋጅ ማወጁም የህዝቡን ትግል ሊያቀዘቅዘው አልቻለም። ይሄ ብቻ ሳይሆን ከራሱ ከኢህአዴግም ውስጥ ይሄ ጉዳይ ትግል ማስነሳቱ ከህዝቦች ጎን የሚቆሙ የነው ቪዲዮ አመራርና ድርጊቱ ንቅናቄ እንዲሁም የአንደም ከህዝባቸው ጎን የመቆም ንቅናቄ በአጠቃላይ ደግሞ እንዲሁም በኦሮሞ ህዝብና በአማራ ህዝብ መካከል የመቀራረብ የመስማማት የአንድነት መንፈስ በአጠቃላይ ይሄ መንግስት ተመልሶ እንዲያስብ አስገድደውታል ብዬ መናገር እችላለሁ። በአጠቃላይ አገሪቷ ትልቅ ቀውስ ውስጥ ነው ያለችው። ህዝብ መሰረታዊ ለውጥ እየጠየቀ ነው ያለው። እነኚህ ናቸው እንግዲህ ያስገድደው ቲፒኤልኤፍም ለአንድ ወር በላይ በመቀሌ ከትሞ ስብሰባ ላይ እንዲቆይ ያደረገው ትግል ነው። የፒአርዲኤፍ አስፈጻሚ ኮሚቴውንም ከ15 ቀናት በላይ 18 ቀናት እንዲሰበሰቡ ያስገደዳቸው ይሄ አገሪቱ ያለችበት የቀውስ ሁኔታ ነው። እንግዲህ ትላንትና ወደ ያወጣው ብዙ በጣም አመርቂ የሆኑ ተስፋዎች የተገቡበት ፕሬስ ኮንፈረንስም በዚህ ነው የተደረገው ማለት ነው። እንግዲህ በፕሬስ ኮንፈረንስ መግለጫዎቹ በጣም አሻሚዎች ነበሩ። በተለይ የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ ህዝብን የማዳመጥን ፍንጭ አልሰጠም ማለት ይቻላል። ምክንያቱም በአንድ በኩል ሀዘንን መግለጽ ስህተታቸውን መቀበል ይታይ ነበረ። በሌላ በኩል ደግሞ ውትድርናና ወታደራዊ ኃይልን ማጠናከር
ተቃውሞን መደምሰስ የሚሉ ቋንቋዎች ነበሩበት ያ unfortunately የጊዜው ጥያቄ መልሰ ተናነበር መግለጫ አልነበረ እንዲያውም ብዙ ኮንፊውዥን ነው ብዙ ጥርጣሬና ምሬት ነው በህዝቡ ውስጥ ያስቀረው ከትላንትና ደግሞ ትላንት ወዲያ የተደረገው የአራቱ ድርጅት መሪዎች ፕሬስ ኮንፈረንስ ላይ የአገሪቱ ጠቅላይ ሚኒስትር የገቡት ቃል ኪዳኖች ተስፋዎች በጣም ጥሩ ዜናዎች ናቸው ብለን ነው የምንወስደው ሊተገበሩ የሚገባቸው ናቸው ብለን ነው የምንወስደው እንግዲህ ትልልቅ ተስፋዎች ተሰጡት እንግዲህ እንትኖቹን ተስፋዎቹ ላይ ሊሄድበት ሶስት ትልልቅ ተስፋ ነው ለኢትዮጵያ ህዝብ የተገባው አንደኛው የፖለቲካ እስረኞችን በሙሉ እንፈታለን የሚል ይሄ ትልቅ ዜና ነው ብለን ነው የምንወስደው በመጀመሪያ ደረጃ በዛች ሀገር የፖለቲካ እስረኛ መኖር አልነበረበት ህዝብ ግለሰቦች በሚከተሉት የፖለቲካ እምነት ሊታሰሩ አይገባም ይሄ ህዝባዊ ነው ጸረ ሰብአዊ መብት ነው ህዝብ ተደራጅቶ ስልጣን ላይ ያለውን ኃይል ለመቃወም በመንቀሳቀስ ሊታሰር እስረኛ ሊሆን ባልተገባ ነበር በአጠቃላይ የፖለቲካ እስረኛ በአንድ ሀገር ውስጥ መኖር የሀገሪቷን በጣም ዲሞክራሲያዊ መሆን በአምባገነን ስርዓት እንደሆነ ማሳያ ትክክለኛ ምስክር ምንም አላጠፉም እነዚህ ሰዎች ወንጀል አልሰሩም መንግስትን መቃወምና በፖለቲካ መደራጀት ነው ወንጀል የሆነው ሽብርተኝነት የሆነው ይሄ ትልቅ ስህተት ነው እና ለረጅም ጊዜ ሁሉም እንደሚያውቀው የኢትዮጵያ መንግስት የፖለቲካ እስረኛ በአገራችን የለም ብለው ሲናገሩ ነበር አለ ያሉ ሰዎችን በሙሉ ትክክል አይደላችሁም እኛ ያሰርናቸው ወንጀለኞች ናቸው ሽብርተኞች ናቸው ነበር እንግዲህ ዛሬ አይደለም ስህተት ነው በእኛ ሀገር የፖለቲካ እስረኞች አሉ እነሱን ነፃ እናወጣለን እንለቃለን ማለት ትልቅ እርምጃ ነው ዶክተር በያን በዚህ አባባሉ ላይ አንድ ነገር ፕራይም ሚኒስትሩ ማለት ጠቅላይ ሚኒስትሩ ሲናገሩ አንዳንድ የተለያየ ቃላቶችን እዛ ላይ ገልጸዋል ከፀሐይ በታች በውስጣችን የነበረ መጠራጠር ውስጣችንን መፈተሽ አገሪቷ ውስጥ ቀውስ ውስጥ በመሆኗ ኢኮኖሚያችን ስለተገዳደረን በጣም ሃይ እንዶ ጎላ ያሉ ሌላ ጊዜ የሚደብቁት ጥሩን የሚያሳዩ አሁን ግን በይፋ የተናገሩ ስላለ እርሶ ባሎት ልምድ ይሄን አይነት ቃል በህዝብ ፊት ወጥተው በሚዲያ መናገራቸው ምን ማንነታቸው ምን ደረጃ መድረሳቸውን ያሳያል ዶክተር በያን ወይ እንግዲህ ለረጅም ጊዜ ሲከተሉት የነበረውን ለራስም ለህዝብም መዋሸትን ትክክል አይደለም ብለው እንደተገነዘቡ ነው ምረዳው እና ለዚህም ብራቮ መባል አለባቸው የሆነ ፖለቲካ ኃይል ለራሱ ያዋሸውን ሲያርም ለህዝብ ያዋሸውን ሲያርም እስተየው መባል አለበት ዌልከም መባል አለበት እኔ እንደዛ ነው ምረዳው በተለይ ከኢትዮጵያ ህዝብ ጋር ነው ከሰማይ በታች ባለው ሁሉ እንዋያለን ያለው እንግዲህ ይሄ አንታት
ስልጣን ላይ ካለው ፓርቲ ያልታየ ነው ራስን ማታለል ራስን ማሞገስ የህዝብ ጥያቄ ሁሉ ጭላት መቀባት የህዝብ ጥያቄ ሁሉ ሽብርተኛ ነው ጸረ ሰላም ነው ጸረ ልማት ነው የሚል አይነት ስም መስጠት ነበረ እንግዲህ ይሄንን ተገንዝበው ተመልሰዋል የመመለስ አዝማሚያ ነው የሚታየው at face value ባሉት ቃል በተወሰደ እና እንደዚህ ካሉ ለምን እንደዚህ ያሉ መባል የለበትም ኦኬ ብለን ወደሚቀጥለው እርምጃ መሄድ አለብን የሚቀጥለው እርምጃ ምንድነው ቃላት ናቸው ተስፋ መስጠት ነው በተግባር አሳዩን ወደሚለው መሄድ አለብን የተገባው ተስፋ እውን ይሁን ተግባራዊ ይሁን እስረኞችን ፈታለን ያላችሁት ተግባራዊ ይሁን ከሁሉም ተቃዋሚዎች ጋራ እንደራደራለን እንወያያለን ስለ ሀገር ስለወደፊቱ ያሉት አሁን ተግባራዊ ይሁን ወደሚለው እነሱ ይዘን መሄድ አለብን ብዬ ነው የማየው ይሄን ነገር መልካም ዶክተር በያን በመግለጫቸው ላይ በተለይ ስለ ማዕከላዊን የእስር ቤትን መዝጋት ተናግረዋል እንደገና ደግሞ ሌላ እስር ቤት I think ሞደርን የሆነ እስር ቤት መሰለኝ የሚከፍቱት ሌላ እስር ቤትን የመክፈት ሌላም እኮ ሸዋሮቢት ላይ ዶክተር በያን ሸዋሮቢት ላይ እንደዚህ እንደ ማዕከላዊ አይነት አላሉ ቅሊንጦ ውስጥ መኮድ አምቦ መኮድ መከላከያ ኮንስትራክሽን ውስጥ አንደርግራውንድ መደብደብ ብዙ ቦታዎች አሉ እና ይሄንን ውሳኔ ለየደርግን ጠቅሷል 17 አመት ደርግ በነበረበት ጊዜ ማዕከላዊ እንደነበረ እነሱ ደግሞ 27 አመት ነው እንደው ሙሉን የተጠቀሙበትና ይሄንን አሁን ለምን ወሰኑ ለምን ይሄንን ለመዝጋት ለምን ይሳሉ ዶክተር በያን ይሄ ጥሩ ጥያቄ ነው ይሄ ማዕከላዊን እንዘጋለን እና ወደ ሙዚየም እንቀይራለን የደርግን የጭቆና ዘመን ማስታወሻ እናደርገዋለን ቅድም አንተ እንዳልከው ደርግ 17 አመት ነው ኢትዮጵያን ይገዛው ቲፒኤልኤፍ ደግሞ 27 አመት ነው አሁን እየገዙ ያሉ 10 አመት እጥፍ ሊሆን ምንም አልቀረው እንግዲህ የነሱም ዘመን የነጻነት ዘመን አይደለም ያ ማዕከላዊ ሙዚየም ሆነ የነበረበት እንደዚህ እንደሚያወሩ ከሆነ እነሱ ስልጣን እንደያዙ መሆን ነበረበት ከ27 አመት በፊት መሆን ነበረበት አልሆነም 27ቱን አመት ማዕከላዊ የባሰ የህዝቦች የስቃይ ቦታ ነው chamber of torture የሆነው ይሄ የህዝብን ሰው ልጅ በፖለቲካ ምክንያት አካላዊ ህመም እንዲሰማው ማድረጊያ ቦታ ነበር ስነልቦናዊ ውድቀት በሰው ላይ እንዲፈጸም የተደረገበት ቦታ ነው የተደረገበትም ያለ ቦታ ነው ማለት ይችላል ይሄ እነሱ እንዳሉት ማስታወሻነቱ የደርግ ብቻ ሳይሆን የነሱ የጭቆና የሰብአዊ መብት ረገጣ የቶርቸር ዘመን ማስታወሻ እንዲሆን ተብሎ በሙሉ መደረግ አለበት እነሱ እዛ የነበረው እስረኛ በቁጥር ቢለካ በደርግ ካለው ብዙ ሺህ እጥፍ ይሆናል እንጂ ያነሰ አይሆንም ስለዚህ ለኢትዮጵያ ህዝብ ለኦሮሞ ህዝብ ያ ቦታ በቀድሞም ጊዜ ቢሆን በአሁኑም ጊዜ የስቃይ ቦታ የቶርቸር ቦታ ነው ሰዎች አካላዊና ሳይኮሎጂካዊ ህመም ፔይን ውስጥ እንዲኖሩ የተደረገበት ቦታ ነው በሆን ተብሎ ቶርቸርን የሚጠቀሙ መንግስታት እንደ ምርመራ እንደ ወንጀል ምርመራ ያውቁታል በምርመራ ኤቪደንስ መረጃ እናገኛለን ብለው ነው መሰለኝ የሚያደርጉት ግን አይደለም በቶርቸር ምንም መረጃ አይገኝም ፕራክቲካል አይደለም በቶርቸር የሚገኘው
ህዝብን ማሰቃየት ሰው ማሰቃየት እና አሰቃዩን ደግሞ ኢሰብአዊ ያደርገዋል ለሰው ልጅ ስቃይ የማያዝን የሰው ልጅ ለቅሶ የማያስለቅሰው የማያሳዝነው አይነት ፍጡር ነው እዛው ይፈጠሩ እና የሁለቱም ማስታወሻ ይሆናል ነው እንግዲህ እንዳልከው የሰውየው ንግግር ውስጥ ሁለት የሚጋጩ ነገሮች አሉ እንዴ በአንድ በኩል ይሄንን ማዕከላዊ የጭቆና የሰብአዊ መብት ረገጣ ሙዚየም ማስተማሪያ ቦታ እናደርጋለን ጥሩ ሲሆን በዛው ትንፋሽ ደግሞ ሌላ በዓለም አቀፍ ስታንዳርድ ደረጃ የሆነ እስር ቤት እንሰራለን በጀት አውጥተን I think ኢትዮጵያ የነጻነት ሀገር እስር ቤቶች የሚያንሱበት እንጂ የሚበዙበት እንዳትሆን ነው መታገል ያለው yes እስር ቤት ለወንጀለኞች ለደረቅ ወንጀለኞች ወንጀል ለፈጸሙ ግለሰቦች ማሰሪያ ሁሉም ሀገር እስር ቤቶች አሉ እኛ አሁን የምናወራው ስለ ወንጀለኞች ስለ ሌቦች ስለ ነፍሰ ገዳዮች እንደዛ አይነት ክራይም ወንጀል ለፈጸሙ ሰዎች መታሰሪያ ጉዳይ ለምናወራው ስለ ፖለቲካ ማስ አሬስት ስለ ፖለቲካ እስረኞች የምናወራው ማዕከላዊ የወንጀለኞች እስር ቤት አልነበረ አይደለም ማዕከላዊ የፖለቲካ እስረኞች ማሰቃያ ቦታ ነው በፖለቲካ ስለተሳተፉ ስለተደራጁ ነፃነታቸው መብታቸው ስለጠየቁ ሰዎች ታስረው የሚሰቃዩበት ቦታ ነው የዚህ ቦታ መዘጋት እሰየው ያሰኛል ሲዘጋም ደግሞ አስተባባሪነቱ ደግሞ ለሁሉም ስርዓቶች ጨቋኝ ስርዓቶች ማስታወሻ መሆን አለበት በዚህ ውስጥ አንድ እናገረው የሚገባው ነገር የቲፒኤልኤፍ እስር ቤቶች በኦሮሞዎች የተሞሉ ናቸው 27ቱንም አመት የነሱ ሰው ነው ታስሮ ሲወጣ የኢትዮጵያ እስር ቤቶች ኦሮምኛ ቋንቋን የሚናገሩት ያለ እስር ቤት ሞልቶ ቋንቋው አፋን ኦሮሞ የሆነው የሁሉ ኦሮሞ ወንጀል ሰርቶ አይደለም ሰርቆ አይደለም ወይም ሌላ ወንጀል ፈጽሞ አይደለም ለመብቱ ስለቆመ ነው ዛሬ ይሄ እስር ቤት እና ማስተማሳዮቹ ይዘጉ ሲባል እኛ ህዝብ ነፃ ይውጣ እንደማለት ነው የምንቆጥረውና በተሟላ መልኩ እንዲሆን እንመኛለን ቶርቸር ለመጨረሻ ጊዜ መጥፋት አለበት ሰውን ቶርቸር በነገራችን ላይ በዓለም አቀፍ ህግ የተከለከለ ነው ኢሞራል ነው ኢሰብአዊ ነው እና እኛ ኢትዮጵያ ሀገራችን ህዝብ ከቶርቸር ነፃ የሆነበት ሀገር እንድትሆን ምንፈልገው በተለይ በፖለቲካ ምክንያት የፖለቲካ እስረኛ እንዳይኖር ነው የምንታገለው ይሄ የተገባው ቃል ተግባራዊ እንዲሆን ህዝብ መታገል አለበት ነገ መተግበር አለበት አገሪቷ በፖለቲካ ምክንያት ሐሳባቸውን ስለጻፉ ስለተደራጁ የታሰሩ ሰዎች በሙሉ ከእስር ቤት ነፃ መለቀቅ አለባቸው የፖለቲካ እስር ቤቶች በሙሉ መዘጋት አለባቸው አዲስ አበባ ያለው ማዕከላዊ ብቻ አይደለም አይ ሆፕ ይገነባል የተባለው ዘመናዊ የዓለም ስታንዳርድ የተባለው እስር ቤት ለደረቅ ወንጀል ፖለቲካዊ ላልሆነ ጥፋቶች ወንጀል የፈጸሙ ሰዎች የሚታሰሩበት ቦታ እንደሚሆን እንገምታለን እና ፍትህ ከሰፈነ ዲሞክራሲ እዛ ከሰፈነ የፖለቲካ እስረኛ የማይኖርበት አገር ልትሆን ነው የምንመኘውና የምንታገለው ቶርቸር እንዲጠፋ በአጠቃላይ ቶርቸር ህገወጥ እና የተከለከለ እንዲሆን ነው የምንታገለው ይሄን ማድረግ እንችላለን ብያምናለሁ በዚህም ጉዳይ ላይ ህዝብ መንግስት የገባው ቃል እንዲያከብር አሁኑኑ እንዲያከብር
መታገል መጠየቅ መቀጠል አለበት ነው ለምን አሁን አደረገው ይሄ ሁሉ ትግልቶች ናቸው እስረኞቹንም ለመልቀቅ ፕሮሚስ ማድረጉ ትክክል ነው ወደነዋል ይሄንን የስቃይ ምልክት ሆነው ማከራዊ መዝጋትም ደስ የሚል ነው ልቀበላን እናደንቃለን ውሳኔውን ግን ተግባራዊ እንዲሆን እንታገላለን እዚህም ድረስ ያደረሰን ከፍተኛ መስዋዕትነት የከፈሉ የወገኖቻችን ትግል ውጤት ነው ይየንማይ አመሰግናለሁ ዶክተር በያን እንዲያብራሩልን የምንፈልገው ተጨማሪ በአገላለጻቸው ላይ የፖለቲካ ምህዳር ለማስፋትና ለመቻቻል የሚል አንድ አባባል ላይ ጠቅላይ ሚኒስትሩ ተናግረዋል ወትሮንም ምዕራባውያን ሲያታልሉ የኛ ዲሞክራሲ ለጋ ዲሞክራሲ ነው ጊዜ ያስፈልገዋል መማር ህዝቡ መማር ያስፈልገዋል ብዙ ሲሉ እንዲም ብለው 100% አሸንፈው ደግሞ ነግረውናል አሁን እዚህ ላይ በእነሱ አገላለጽ የተናገሩትን ምህዳር መጥበቡን ለዓለምም የገለጹ አይመስሎትም እንደገና ደግሞ ይሄንን ምህዳር ሲያሰፉ በትክክል ለተቃዋሚ አሁን እስር ቤት ላሉት በአገር ቤት ላሉ ብቻ ነው ወይስ በአለም ዙሪያ ያሉትን ተቃዋሚዎች በሙሉ ለማሳተፍና ትክክለኛውን እርቅና ሰላም ለማምጣት የተዘጋጁ ይመስላሉ ከአባባላችሁ ከሁኔታችሁ እንደተረዱ ዶክተር በያን እነሱ ትክክል ነው እነሱም እንደሚያስቡ የምናየው ይሆናል ግን እንዳልከው አሁን ነው የተገነዘብነው የፖለቲካ ምህዳር እንደጠበበ ተገንዝበናል እና በዛ ራሳቸው ነው ሷል መግለጫቸው እና የፖለቲካ ምህዳሩ እንዲሰፋ ብሔራዊ መግባባት እንዲመጣ እንዳውም ከሌሎች ተቃዋሚ ድርጅቶች ሁሉ ጋራ ዳያሎግ እናደርጋለን ብለዋል በመጀመሪያ ደረጃ የፖለቲካ ምህዳር ለምን ጠበበ ኢትዮጵያ ውስጥ ባለፉት 27 ዓመት መንግስት ቲፒኤልኤፍ ኢፒአርዲኤፍ መንግስት ራሱን ብቻ ያገሩ አንደኛና ብቸኛ ፓርቲ ለማድረግ ወስዶ ተሰራ ሌሎች ፓርቲዎች እንዳያድጉ እንዳያብቡ እንዳይደራጁ ሆን ተብሎ እንደ ፖሊሲ በጣም ጨቋኝ የሆኑ ህጎችን በመጠቀም መንግስት ሲሰራ ስለነበረ ነው የፖለቲካ ምህዳር ያልነበረው መጥፋት ሳይሆን አልነበረም ማንም ድርጅት ከቲፒኤልኤፍ ኢፒአርዲኤፍ ነፃ የሆነ የተለየ የፖለቲካ ፕሮግራም ያለው በነፃ ተደራጅቶ እንዲሰራ አልተፈቀደም የድርጅት መሪዎችና አባሎች ወይዛ እስር ቤት መልተዋል ታስረዋል ወይ ከሀገር እንዲሰደዱ ተደርገዋል ዛሬ አገሪቷ ከፍተኛ ሁሉ አቀፍ ቀውስ ውስጥ ያለች የፖለቲካ ቀውስ የኢኮኖሚ ቀውስ ሁሉ አቀፍ የህዝብ በከፍተኛ ደረጃ አለመርካትና መነሳሳት ያለው ሁኔታ ነው ያለው ይሄ ቀውስ ወይ ወደ ዲሞክራሲያዊ ሽግግር ህዝቦች አሸናፊ ነው ወደዛ ሊያመራን ይችላል ወይም ደግሞ ወደ ማንኛው ብጥብጥ እና ከፍተኛ ቀውስ ሊያመራን ይችላል ወደ ስርዓት መፍረስም ሊያመራን ይችላል ስለዚህ ከዚህ መውጫው የኛ ድርጅት ረጅም ጊዜ ይሄ ሁኔታ ወደዛ እንደሚስና ስለነበረ ከተቋቋምን ጀምሮ ባለፉት 4-3 አመታት ደጋግመን ስንጠይቅ ከነበርናቸው ጥያቄዎች ሁለቱ አንዱ የፖለቲካ እስረኞች በሙሉ እንዲፈቱ የሚል ነው እነኚህ ህዝቦችን በፖለቲካ ያሰሩ ሰዎች በፖለቲካ ያሰሩ ሪፕሬሲቭ ጨቋኝ ህጎች ይሻሩ ሪፕሪ ይደረጉ የሚል ነው ደጋግመን ሌላው ደግሞ
የአገሪቷ ችግር ከዚህ ስልጣን ላይ ካለው ፓርቲ አቅም በላይ ነው። አሁን እነሱም እያምኑ እንደመጡት ይሄን አጠቃላይ ቀውስ ቲፒኤልኤፍ ኢፒአርዲኤፍ ብቻውን ሊወጣው እንደማይችል ተገንዝቧል። እንዴት ነው ብቸኛው መፍትሄው ምንድነው? መፍትሄው እነሱ እንዳሉት የፖለቲካ ምህዳሩን ማስፋት ብቻ ሳይሆን ሁሉ አቀፍ የእርቅ የሰላም ኮንፈረንስ መጥራት አለባቸው። ቲፒኤልኤፍም ኢፒአርዲኤፍም እንደ አንድ ድርጅት የሚሳተፍበት ሌሎችም በዛ አገር ጉዳይ ያገባል ብለው የተደራጁ የፖለቲካ ኃይሎች በሙሉ በስደትም ያሉ አገር ቤትም ያሉ በእስርም ያሉ በሙሉ የሚሳተፉበት ሁሉ አቀፍ ጉባኤ መደረግ አለ። ይሄ ሁሉ አቀፍ ጉባኤ ለአገሪቱ ኃላፊነት መውሰድ አለ እና እንዴት ነው የአገሪቱ ውስብስብ ችግሮች እንዴት እንደሚፈቱ ምክር ሊደረግበት ይገባል። ከዛ መድረክ ነው ወዴት እንዴት እንሂድ፣ እንዴት ወደ ዲሞክራሲያዊ ስርዓት ወደ ህግ ስርዓት እንሻገር የሚለው ውሳኔ ከዛ መድረክ መፍለቅ አለበት። ያ ብቻ ሳይሆን ያ መድረክ ሁሉ አቀፍ የሽግግር መንግስት ፈጥሮ ወደ ህዝባዊ ስርዓት ወደ ዲሞክራሲያዊ ስርዓት የሚያሻግረን መሆን አለበት። በዚህ መንገድ ነው ከዚህ ውስብስብ አጠቃላይ ቀውስ ልንወጣ የምንችለው። አሁን ስልጣን ላይ ያለው ቲፒኤልኤፍ ኢፒአርዲኤፍ ዲያሎግ እናደርጋለን፣ ከሰማይ በታች ባለው ነገር እንወያያለን፣ የፖለቲካ ምህዳር እናሰፋለን ሲሉ አሁን እንደምንለው ተረድተው መሆን አለበት እንላለን። እነሱ ስልጣን ላይ ቆይተው ችግሩን ብቻቸውን ሊፈቱ አይችሉም። ይሄን ሁሉ ህዝብ፣ ይሄን ሁሉ የፖለቲካ ኃይል፣ ይሄን ሁሉ እውቀት ከሀገሩ ጉዳይ አግልለው የኢትዮጵያን የተሳሰበ ችግር ሊፈቱ አይችሉም። ከሁላችን ጋራ በጋራ ልንፈታ እንችላለን። ይሄ ሁሉ አቀፍ ስንል ደግሞ ማንም ድርጅት በሚከተለው የፖለቲካ ዓላማ ከዚህ ጉባኤ መታገድ መወገድ የለም። ሁሉ አቀፍ ሲባል ሁሉ አቀፍ መሆን አለበት። መንግስት ይሄን ሁሉ አቀፍነት መቀበል አለበት። ሌሎችም በፖለቲካ የተደራጁ ኃይሎች በዚህ ሁሉ አቀፍ ኮንፈረንስ ላይ ጉድዊል አሳይተው መገኘት አለባቸው። ይሄን ስንል እንደዚህ አይነት ሁኔታዎች እንዲኖሩ መንግስት እነኚህን አስከፊ ጨቋኝ ረጋጭ ሰብአዊ መብት የሚረግጡ ህጎችን መሻር አለበት። እነኚህ ህዝብን እንዳይደራጅ የከለከሉ ህጎችን መሻር አለበት። በጸረ ሽብርተኛ ተብሎ የወጣውን አዋጅ ለሰብአዊ መብት መርገጫ መሳሪያ የሆነውን አዋጅ በአገር ፖለቲካ መሳተፍንም ወንጀል ያደረገውን አዋጅ መሻር አለባቸው። እንደዚህ አይነት ቅድመ ሁኔታ ካደረጉ ሁላችንም በጋራ ተቀምጠን ስለ ሀገራችን መፍትሄ በጋራ ማንፈልግበት ምክንያት አይታየኝም። አማራጭ ምርጫው በጣም ቆንጆ ምርጫ ትክክለኛው ምርጫ ይሄ ነው። ሌላ አማራጭ ስርዓት ምን ለወጥበት አለ። የኃይል የአብዮት ስልጣን ላይ ያለን ኃይል የመቀየር አማራጮች አሉ። ግን የሚመረጠው አሁን ያልነው ሁሉ አቀፍ ዲሞክራሲያዊና ሰላማዊ ሽግግር የማምጣቱ ምርጫ ሁሉም በተሻለ ነው። ምክንያቱም ይሄ ወደ ሰላም እንደሚወስደን፣ ይሄ ወደ ሰብአዊ መብት መከበር እንደሚወስደን፣ ይሄ ደግሞ ሁሉም ህዝቦች ደግሞ አሳትፎ በህግ ወደ መተዳደር እንደሚወስደን፣ ወደ ዲሞክራሲ እንደሚወስደን አስተማማኝ ጎዳና ነው። ከዛ ውጪ ያለው ማን ያውቃል? ወደ ሌላ አምባገነን ስርዓት፣ ወደ ሌላ አምባገነን ቡድን ሊያመራን ይችላል። ወይ ደግሞ የህግና ስርዓትን በአጠቃላይ ወደ አግቶ መፍረስ ሊያመራን ይችላል። አገሪቷ በጣም መንገድ ላይ ነው ያለችው። በዚህ ሁኔታ ላይ ሁሉም የሚመለከተው በከፍተኛ የኃላፊነትና የአርቆ አስተዋይነት ሀሳብ አላማ እንዲሰራ
ይተበቀበታ ብለን እናምናለን በጣም አመሰግናለሁ ዶክተር በያን በመጨረሻ አንድ ለርሶ መልእክት እንዲያስተላልፉልን የምፈልገው እንደ አንድ የኦዲኤፍ ከፍተኛ አመራር ለኢትዮጵያ ህዝብ የጀመረውን ትግል እንዴት አርጎ ነው አጨራረሱን አሁን የጀመረውን አሁን ወያኔን ኦልሞስት አንበርክኮ እዚህ ደረጃ ያደረሰውን እንዴት መጨረስና ምን ማድረግ እንዳለበት እንደ አንድ ኦዲኤፍ ከፍተኛ አመራር ምን መልእክት ያስተላልፋሉ ምን መሆን አለበት ይላሉ እርሱ በጣም አመሰግናለሁ የኛ መልእክት እዚህ ላይ ደረስነው ዛሬ የሆነ የሰላም የነጻነት የዲሞክራሲ አይነት መስኮት እየተከፈተ ያለ የምናይበት ሁኔታ የመጣው በትግል በከፍተኛ መስዋዕትነት ነው በማንም በፍቃድ አይደለም ለዚህ በሺ የሚቆጠሩ የኦሮሞ ወጣቶች ይሄን ትግል ያለ ፍርሃት ይሁሉ ደም እየፈሰሰ ይሁሉ በሺ የሚቆጠር እየታሰረ ወደ ኋላ ሳይሉ የታገሉ ምስጋና ለነሱ ይድረስ እንዲሁም ሌሎችም በአማራው ክልል ለተመሳሳይ ዓላማ በአንድነት በጋራ ቆሞ መታገላቸው ለሰብአዊ ክብር በአገራችን ነፃ ዜጎች የአገራችን ባለቤት ሆነን እንድንኖር ያደረጉት አስተዋጽኦ ክብር ይድረሳቸው ትግሉ አሁን ወደ ፍሬ ወደሚያፈራበት ተቃርቧል ግን ገና አላለቀም መንታ መንገድ ላይ ነን ይሄ መንታ መንገድ ወይ ወደ ድልና ወደ ነፃነት ይወስደናል ወይ ደግሞ ሌላ ማቅጣጫ ወደ ማንፈልገው ሊወስደን ይችላል ስለዚህ በዚህ ሁኔታ ላይ አንደኛ ትግሉን ተባብሮ ተጠናክሮ መቀጠል ያስፈልጋል አንዱ መልእክታችን እሱ ነው በጣም መጠናከር ትግሉን መቀጠል ያስፈልጋል ሌላው ስርዓት ሲሻገር ከዚህ በኋላ የመጣው ስርዓት ተመሳሳይ ስህተቶች ውስጥ የማይከተል መሆኑን ማረጋገጥ አለበት ቂም በቀል መቆም አለበት አምባገነንነት ይሄ የመጨረሻው ነው ብለን መወሰን ይተፈቅብናል የቂም በቀል ሁኔታ ከመጣ ያዙሪ ቀለበት ነው ከዛው ስለወጣ ያዳግታል ስለዚህ ይሄ የጨለማ ምዕራፍ ዘግተን አዲስ ምዕራፍ መክፈት አለብን ማለት ነው ይሄን ለማድረግ ደግሞ ከፍተኛ በጎ ፍቃድ ይጠይቃል የሁላችንም ፍላጎት እና ጥቅም ስለሆነ ከዛ ባሻገር እያንዳንዱ ሰው ሰብአዊ ክብሩ ያገር ባለቤትነቱ ጥያቄው ሳይገባ ሁላችንም በመከባበር መብቶቻችንን በማክበር ልዩነቶቻችንን በማክበር እቺ ነገር የራስ አስተዳደርን በሙሉ እውን የሚሆንበት የጋራ አስተዳደርን በውን የሚሆንበት የቀረው ጉዞ ምናልባት የፖለቲካ ትግል ብዙ የማያስፈልግበት አብዛኛው ትግል የህዝቦች ኑሮ ለማሻሻል የሰውን ጤና ለመጠበቅ የሰውን እድገት ለማፋጠን አቅማችንን ችሎታችንን ሀብታችንን የምናጠፋበት እንዲሆን እንመኛለን እስከዛሬ አገሩን የሚገዙ ሰዎች ኃይሎች ፕራዮሪቲ ህዝብ ለመጨቆን ነው አብዛኛው ሀብት የሚወጣው ጦሩ የሚታጠቀው አገሪቷን ድንበር ለመጠበቅ ሳይሆን ህዝብ ለማፈኛ ነው ይሄ ለአንድና ለመጨረሻ እንዲያከትም ጠንክረን መታገል አለብን ህጋዊ ስርዓት የህግ የበላይነት እንዲሰፍን ነፃነት እንዲሰፍን የጦር የደህንነት ኢንስቲትዩሽኖች የፖሊስ ሰራዊት የህዝብ አገልጋይ ብቻ እንዲሆኑ ከፖለቲካ ፓርቲ የማይገናኙ እንዲሆኑ የሚያስችል ስራ መገንባት አለብን
ፍርድ ቤቶች በህግ ብቻ የሚመሩ ነፃ አካላት ሆነው ፍትህን የሚያስተዳድሩ እንዲሆኑ መታገል አለብን። ብዙ ችግሮች አገሪቱ አጋጥመዋል። ብዙ መጥፎ ባህሎች ተለምደዋል። እነኚህን ሁሉ ማረም ከፍተኛ ችሎታ፣ ከፍተኛ ትዕግስት፣ ከፍተኛ ፈቃደኝነት ይጠይቃል። የምናስተላልፈው መልእክት የማይቻል ነገር የለም። የትግል የድል ፍንጭ ታይቷል። ይሄ እንዲሳካ ከምን ጊዜውም የበለጠ በመቻቻል፣ በመተባበር፣ በአንድነት ገፍተን እንታገል። ሌላው ስልጣን ላይ ላለው ኃይል ነው። የነሱ አምባገነን ስርዓት ያከትማል፣ ግን የነሱ ፖለቲካ ድርጅት አያከትም። እንደ ፖለቲካ ድርጅት በወደፊቷ ዲሞክራቲክ ኢትዮጵያ ውስጥ የመሳተፍ መብት አላቸው። ያ እንዲኖራቸው አሁን እያሳዩ የጀመሩትን በጎ ብለን ልንገልጸው የምንችለውን አቋም የበለጠ ሳያወላውሉ ማጠናከር አለባቸው። ጥሩ ከሰሩ ሁሉም ህዝብ እንደሚቀበላቸው ማመን አለባቸው። ከዛ በተረፈ ህዝብንም ማሸነፍ እንደማይችሉ አይተውታል። እኛ ይሄ መጥፎ ምዕራፍ ተዘግቶ የሁሉም ተሳትፎ የሚረጋገጥበት ነፃ ሀገር፣ ዲሞክራቲክ ሀገር፣ የሰላም ሀገር በጋራ እንመስርት ነው የምንለውና ለዚህ ጉዞ ሁሉም ቆርጦ እንዲነሳ ነው ጥሪያችንና ልመናችን። በጣም አመሰግናለሁ። ዶክተር በያን በአጭር ጊዜ ውስጥ ጥሪያችንን ተቀብለው መጥተው ማብራሪያ ስለሰጡን እጅግ በጣም እናመሰግኖታለን። ወደፊትም እንደዚሁ አስፈላጊ በሆነ ጊዜ መጥተው ተጨማሪ ማብራሪያ እንደሚሰጡን ተስፋ አለን። ለዛሬው በዚሁ እናበቃለን። አድማጭ ተመልካቾቻችን የዛሬው ፕሮግራማችን አጠር ያለ ፕሮግራም በዚሁ ያበቃል። በሚቀጥለው ፕሮግራም እስከምንገናኝ ደህና ሰንብቱ። በጣም አመሰግናለሁ ወንድሜ አብዲሳ።